ፈልጋ ነው የቆምከው? የኔን ተመስጦና የሩቅ እይታዬን ለገርጉት ዲያስፖራ ከውጭ መታለችና በር ላይ ቆማ ፍቃዱን እየጠበቀች ነው። እንደዚያ ነው እንደምትለኝ? እሷንም አውቄያታለሁ። ከባህር ማዶ የመጣቸው በልቧ ህመም የምትሰቃየው እሷ መፍትሄዋ እኔ ጋ ነው። ሌላ ቦታ ብትሄድ መፍትሄ አታገኝም። አስገባት፣ አሁኑን አስገባት። እሺ አባብዬ፣ አሁኑን ነው ይዣት የምመጣው። እሺ ደንባራ አንቺ ደፋር ይሄን የምትረግጠውን መሬት ታውቂዋለሽ? የእሳት መሬት ነው። በሰው ጥበብ ያልተፈታ ህመምሽን እኔ ልፈታልሽ እችላለሁ። አንቺ ያለሽን ሀብትና ደግሞ ዝና እኔን ትነግረኛለሽ። አንቺ ያለሽን ሀብትና ደግሞ ሰፈር ውስጥ እኔ እኮ የልብ ታማሚ ነኝ። የስራ ነገር ተበላሽቶብኝ እሱን ለማስተካከል ነው እንጂ የምትናገረው ነገር ምንም አልገባኝም ዶክተር። ቆይ ምን ማለት ነው? በቃ አደይ ይቅርታ አድርጊልኝ። ላደርግልሽ የቻልኩኝ ላላደረግኩልሽ ነገር ይቅርታ አድርጊልኝ። ምናልባት እኮ ህይወት ምክንያት ይኖራታል። ለምን ነው ይቅርታ የምትጠይቀኝ? አንተ እኮ ለእኔም ለእናቴም ያደረግከው መልካም ነገር በጣም ብዙ ነው። አውቃለሁ አደይ፣ ህይወትኛ ያሰብነውን አትሰጠንም። ምናልባት ከዚህ በኋላ ከዚህ በፊት እንደነበረው እንክብካቤና ጥበቃ ላልሰጥሽ እችላለሁ። እስከ መጨረሻው ደህና ነኝ እግዚአብሔር ይመስገን ዶክተር። በቃ እኔ ልሂድ። ሰላም ዋሉ ዶክተር። እንዴት ነህ? እንዴት ነሽ ሩታዬ? ቆየክ? አዎ ሩታ፣ በጣም ይቅርታ። አጋጣሚ አደይና ዶክተሩ አንድ ላይ ቆሞ ሳሉ እያወሩ ያለ ለአደይም ዶክተሩ በጣም ይቅርታ ሰጥቷታል ማለት ነው። እንግዲህ የሩታ ፍቅር በውስጡ ገብቶት ይሁን ባይታወቅም ግን የእሱ መጨረሻን ፈጣሪ እንደሚያስተካክል ደግሞ ተስፋ እናደርጋለን ማለት ነው። አደይ እንግዲህ አደይን እስከ መጨረሻው ልንከባከብሽ አልቻልኩም ብሎ ዶክተሩም ተለያይቷል ማለት ነው። የዴብ እናትና ዴብ እናትየውን ተቀብሎ መጥቷል። እናትየው ምን አይነት ሴራ ለመስራት እንደመጣችም አይታወቅም ማለት ነው። እንግዲህ እናትየው መቶ በር ሲያንኳኳ ዴብ ከዛ አሊባባ መቶ እዚህ ቤት ደግሞ ምንም ምግብ መብላትም አይቻልም እንዴ? ለምንድን ነው ይሄ ሁሉ ነገር እንደዚህ የሚሆነው እያለ ይገኛል ማለት ነው። ከዛ በር ሲከፍት አክስቴ እንኳን ደህና መጡ ብሎ ሰላም ሲል ዴብ በቃ ይሄን ሰውዬው ዞር አድርግልኝ፣ እጅህን ደግሞ ታጥበሃል እንዴ? ዴብ ቆይ ከየት ነው የምትሰባሰባቸው እያለ ይገኛል። ዴብ መለስ ብሎ እማዬ ምንድነው ተንከባክበሽ ተቀበይ እንጂ ለምንድነው እንደዚህ የምትሆኙ? እንደዚህ መሆንማ የለብሽም። አዲሱ ዘበኛችን አሊባባ ይባላል እያላት ይገኛል ማለት ነው። ዴብ እንግዲህ የዴብ እናት ወሬ አታብዛ ሰውዬው፣ እኔ እኮ የተከበርኩ ሰው ነኝ፣ ዴብ እባክህን ወደ ቤት አስገባኝ እያለ ይገኛል ማለት ነው። ዴብ መለስ ብሎ እባክሽን እማዬ አንቺን እኮ እሱ ሰላም ልልሽ ነው እንጂ ለሌላ ነገር ፈልጎ አይደለም እያለም ይገኛል ማለት ነው። ከዛ አጋጣሚ ማዘር ትወጣለች ማለት ነው። ማዘር ስትወጣ እንግዲህ አልምዬ ደህና ነሽ? ምንድነው ፊትሽ ልክ አይደለም፣ ምን ሆነሽ ነው እንደዚህ ሆንሽው? እያለችም ትገኛለች ማለት ነው። በአሁኑ ግን በጣም ታሜ ነው የመጣሁት፣ አንቺ ግን ሳይሽ ያው እንደዛው ነሽ እያልሽ ነው፣ በጣም ናፍቀሽኛል እያለችም የፍቅር እናትም እንግዲህ አልምዬ አሁን ነይ ዝም ብለሽ ነይ፣ ዴብ አንተም ዝም ብለን የተጨነቀው እያለችም ትገኛለች ማለት ነው። እንደም ሰው ሁሉ እንደ ፍቅር እናት ቢሆን ኖሮ በምን እድላችን ማለት ነው። ዴብ መለስ ብሎ መለኛው በቃ ምንም ነገር አትዘን እናቴ ጸባይዋና እንጂ በሆዷ ክፋት የለም እያለ ነው። አልሚ በጣም ክፋት አላት። አልሚ ለምን እንደሆነ እንግዲህ የመጣችም አደይና በድጋሚ አደይና ዴብም ለማለያየት እንደመጣችም አናቅም ብቻ ግን ያው በደስታቸው ውስጥ ለመግባት ነው የመጣችው። የዴብ እናት በጣም አስቸጋሪ ሁኔታ ላይ ነው ያለችው ማለት ነው። እንግዲህ ዴብ ፈጣሪ ያሰባችሁትን ነገር ያሳካላችሁ እንላለን።
እንግዲህ ዴብም ሳንጣውን አሊባባ እንዳይነካብኝ ብላለች ብሎ ዴብም እያስገባ ይገኛል። ወንድሟ ደግሞ አልሚን እያሳደዳት ይገኛል ማለት ነው። አደይ ታገኝና ምን ሆነክ ነው? ለምንድነው የምታባረራት? ሴት ልጅ እኮ ባጠና አትመታም እያለች ትገኛለች። መለስ ብሎ ወንድሟን ሴት አንቺ ምንም አይመለከትሽም፣ ሴት ልጅ ብትመታም እኔ የመታዋት እህቴን ነው እንጂ ሌላ ሰው አልመታሁም እያለ ይገኛል። እባክሽን ልቀቂ፣ ምን እንደማደርግሽ ብቻ አታቂም አንቺ እያለ አደይን እያስፈራራትም ይገኛል ማለት ነው። እህቱ መለስ ብላ እባክህን የሰው ልትመታ ነው እንዴ? እባክህን ልቀቃት እያለችም ትገኛለች። እዛ አደይ አንቺ ዞር በይ፣ ቅድም የተመታሽው አይበቃሽም እንዴ እያላት ይገኛል። አደይ መለስ ብላ አንተ ምንም አይመለከትም፣ እሷን መምታት አይገባም፣ እኔን እንደፈለክ ማድረግ ትችላለህ እያለችም ትገኛለች። በእጅ ላይ የወደቀችው እቃ መሰለክ እንዴ በጥፊና በእርግጫ የምትላት ብላ ስትለው አደይ መለስ ብሎ በጥፊ ያጠናግራታል ማለት ነው። እንግዲህ አንተ የበታችኛው ወንድ ነህ እንጂ ሴት ወንድ አይደለህም፣ እውነተኛ ወንድ አይደለህም እያለችም እያሰቃየችም ትገኛለች። ጎበዝ አደይ መለስ ብላ አንተ ደካማ ወንድ ነህ እንጂ ወንድ አይደለም፣ በሴት ልጅ ላይ እጅክን ወይም ጉልበትክም የምታሳየው በጣም ፈሪ ወንድ ነህ እንጂ እውነተኛ ወንድ አይደለህም እያለች አደይ በብርቱ ተከላከለቻት ማለት ነው ለእህቱ። እንግዲህ ወንድሙ እውነት ለመናገር በጣም ጨካኝና አረመኔ የሆነ ሰው ነው ማለት ነው። በጣም ነው የሚያስጠላው ማለት ነው። አደይ በጣም ተከራከረችላት ለእህቱ ማለት ነው። እንግዲህ አደይን አሁንም ባጠና ሊላት እየፈለገ ይገኛል ዶክተሩ። በስተመጨረሻም ሩታን ይዟት መጥቷል ማለት ነው። ሩታን በጣም ደስ ብሏት ዶክተርዬ እንዴት ነው እዚህ ጋር ቦታው በጣም ያምራል፣ ዛሬ ደስተኛ ነህ፣ ፈገግ ብለክ ነው ያወራከው እያለችም ትገኛለች። ዶክተሩ መለስ ብሎ ሩታዬ እኔ እዚህ ጋር አንቺን ይዤሽ የመጣሁት በጣም ደስ ብሎኝ ነው፣ የጠበቅሽውና ያልጠበቅሽውን ነገር በሙሉ እዚህ ጋር አስተካክልልሻለሁ እያላትም በጣም በደስታ እየመለሰላት ይገኛል። ሩታም በዚህ አጋጣሚ በጣም ደስ ብሏታል ማለት ነው። እንግዲህ ላንቺ የሚገባሽን ፍቅርና ደስታ እዚህ ጋር ላንቺ ማሳየት አለብኝ እያለ ዶክተሩ ለሩታ እየተናገራት ይገኛል ማለት ነው። እውነት ለመናገር ሩታ በጣም ላንቺ ይገባሻል ይሄ ነገር ማለት ነው። እንግዲህ ሩታም በጣም ተደስታለች። እኛም ደግሞ ስለ ሩታ በጣም ደስ ብሎኛል ማለት ነው። ያሚ ወንድም እንግዲህ እኔ አንቺን አላቅሽም አንቺም እኔን አታቂኝም እያላት አደይን በዱላው ሊቀጠቅጣት እየተነሳ ይገኛል። እሷ የኔ እህት ናት እንጂ ያንቺ እህት አይደለችም፣ እንደፈለኩኝ ማድረግ እችላለሁኝ፣ አንቺ ምን አገባሽ እያለ ይገኛል። የዋሃነሽ እባክሽን አደይ ዞር በይ እኔ እንዳልመታሽ እያላትም እስካሁን ታግዤሻለሁ እያላትም ይገኛል። እህትየውም እባክሽን አደይ በቃ ታዩ ሁለታችንም እንዳይገለን እያላት ይገኛል። አደይም እስኪ አንድ እርምጃ ተራመድ፣ ሴት ልጅ እኮ በራሷ እርምጃ መራመድ ትችላለች እያለችም እያናደደችው ትገኛለች። ወንድሟ መለስ ብሎ አንቺ ምን አይነት ሴት ነች? ምን አይነት ተፈጥሮ ያለች ነች? ዞር በይ ስልሽ አሰሚም እንዴ እያላትም ይገኛል። አረ በጣም ደስ የሚል ነገር ነው እንላለን። እኛም እንግዲህ አደይ በርቺ፣ በዚሁ ቀጥ እንላለን። አንቺን ደግሞ በኋላ ላይ ሳገኝሽ በጥፊ ነው እማጨልሽ አለበለዚያ እገልሻለሁ እያላት መንገድ ላይ ገብትሮ ጥሏታል ማለት ነው። እንግዲህ እና ዳይመንድ ደርሶ ካዳኗት ያድኗታል ማለት ነው። አደይ መንገድ ላይ ወርቃ ትገኛለች ማለት ነው። በጣም ያሳዝናል። የመጨረሻ ያሳዝናል ማለት ነው። የዴብ እናት እንግዲህ ቤት ገብታለች። እኔ ወደ ሆስፒታል እንሂድ በቃ ማሚ አብረን እንሂድ ልብስሽን ቀይሪ እያላት ይገኛል ማለት ነው ዴብ። ከዛ የዴብ እናትም እኔ በፍጹም አልሄድም ዶክተሮቹ እኮ እየጠበቁሽ ይገኛሉ ብሎ ሲላት አረ እኔ በፍጹም አልሄድም መሄድም አልፈልግም እያለችም ትገኛለች። እኔ ለምንድነው የማትሄጁ
እባክህን አታበሳጨኝ ዴብ እያለችም ትገኛ ዴብም እባክሽን እማ እያመመሽ ነው ስለዚህ መሄድ አለብሽ ይላታል እንግዲህ ምን ማድረግ እንደሚያደርግም አልታወቀም ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች ከሀገሮችም ከሀገር ውስጥም ያላችሁ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን በእርግጥ በጣም ጠፍቻለሁ ይቅርታ አድርጉልኝ ሰላም ለሀገራችን